ፐርሰናል ሜንሽን አላደርግም። ጥላቻ ነበራቸው። ድሮ እኔ ስገባ እነሱ ይወጡ ነበር ብዙ ቦታ ላይ ለአንዳንድ ወገኖች ኢንቦክስ አድርጌላቸዋል። ሎንግ ታይም ጎ 2 years ago እኔ ማንም ጥላቻ የለኝም። ማንም ሲገባ ወጥቼ አላውቅም። እና ጥላቻ ያላቸው ሰዎች ናቸው። ምክንያቱም ትምህርቴን አይተው የእነሱን ፐርስፔክቲቭ የእነሱን እምነት ስላላስተማርኩ በምገባበት ቤት ዘለው ይወጡ ነበር፣ ንግግር አቋርተው ይወጡ ነበር። እና በጥላቻ የተሞሉ ናቸው እነዚህ ወገኖች። የናይጄሪያውን ነገር ያዙልኝ። ከናይጄሪያ ወደ ካናዳ እንገባለን። ወንድማችንን ወንጌላዊ ኤርሚያስን ለማጥቃት በውስጥ ዲል እያደረጉ ነው። ማትጠብቁት ሰው አሁን ውሃው ቀረ፣ ስጋው ደሙ ቀረ። አሁን ደግሞ ወደ ጠረጴዛ መተናል። ፈርኒቸር ቤት ሊከፍት አስቦ እንደሆነ አላውቅም። ከዛ ማአቱ ተረፈ። ሲተርፍ ቃሉን ጠብቁ መነኮሰ። ከዛ በኋላ ግን አልቻለም። የሆነ ሰዓት ላይ ከመነኮሳት አንዷን ካትሪንን እሷን አገባና በቃ ወጣ። እሷን ማሸፈታት፣ እሱም ሸፈተ፣ ተሸፋፈት ይላል። ድንቅ የሆነ መሸፋፈት እና ሉተር በዚህ ሁኔታ ውስጥ ነው። ምንኩስናውንም ክዶ የገባውንም ቃል አፍርሶ እንደዚህ አይነት ሰው ነው። የራሱ የሆነ ጥሩ ጥሩ ነገሮች ቢኖሩትም ራሱን ችሎ ግን ምንም ቤተክርስቲያን ሊሆን የሚችል አይነት ሰው አይደለም። በቃ አለቀ። ቤተክርስቲያን ውስጥ መነኩሴ ነበር፣ እሱን ትቶታል። ምንድነው ጳጳስማ ያለ አይደለም። እና ወጣ የራሱ ህብረት ቢጀምር ያ ህብረት ሉተራን ነው የሚባለው። አያቸው አሁን ሉተራን አይደል የሚባሉት? በቃ የሉተራን ጀማሪና ፈጻሚ የእምነታቸው ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ራሱ ሉተር ነው፣ ኢየሱስ አይሆንም ማለት አይቻልም። ጀማሪውም ፈጻሚውም ሉተር ካልሆነ ወይ በቃ ጀማሪው እሱ ሆኖ እንግዲህ እሱ አንድ ግለሰብ ብቻ ስለሆነ ፈጻሚውን እና አሁን ላይ ያሉትን እናድርጋቸውና በቃ ሉተር ነው የሚለው፣ ያስጀመረው ሉተር ነው። ስለዚህ በሉተር ሉተራን ይባላሉ እንጂ በኢየሱስ ኢየሱሳውያን ሊባሉ አይችሉም። በክርስቶስ ክርስቶሳውያን ክርስቲያን ሊባሉ አይችሉም። ቴንክ ዩ ቤኪ አልቋል። ምርት ቴንክ ዩ ሶ ማች ቴንክ ዩ ሰማ ከኤርሚ ለዚህ ሁሉ በሌሎች ሰዎች አፍ አብያተ ክርስቲያናቱን ሁሉ እስከ መሳደብ ሊያደርስ የሚችል ነገር ምክንያት እየሰጡ ያሉ እነማን ናቸው? እነዚህ ሰዎች ናቸው። ይሄ በፎቶ ላይ የምታዩትና መሰሎቹ ማለት ነው። ጥቂቶቹ ቲክቶክ ላይ ያሉት ጥቂቶቹ። ያሳዝናል። እሺ ከልጆች ጋር ስላለው ቀጥሉ። እሺ ወንጌላዊ ያንተ ተራ ነው። ወንጌላዊ ያለክ ሰላም ናችሁ? እንዴት ናችሁ? ያው ተራ ደርሶኛል። ሶ ቴንክ ዩ። እየተረዳሁ ያለው ነገር ቢኖር ለመመታት አንዱ ላይ ነው የምንመታው፣ ለመነጣጠል እንጂ እርስ በርስ ለመደባደብ እንጂ የምንለያየው። አሁን አኬ በሚያደርገው አይነት ንግግር ከጀርባ ያለ ብዙ ነገር ነው። ግን ባይሆን ሁሌ ነገር ላይ እናገርና በዛ የመጀመሪያ እኛ ጋር ሁላችንም ግራቀኙን ማየት አስፈላጊ ይመስለኛል። አሁን ባለንበት ጊዜ ትላንትና ክርስትና በታድሶ ብቻ የተጀመረ አይደለም። ከታድሶ በፊትም ነው ክርስትና ከክርስቶስ ነው የጀመረውና መሰረታችንና ያኛው የጀመርንበትን መሰረት ማሰብ ያስፈልጋል። እሱን ደግሞ ሁላችንም በጋራ የምናውቀው ነው። እሱ ላይ ብዙም ባልቆይ ይሻለኛል። የኛ የጅማሬያችን የመሰረታችን ነገር ወላ ፔንቴኮስታል፣ ሪፎርሚድ፣ ሉተራን፣ ሌላም ሰው ምን ሲሆን ነው የሚያምነው የሚድነው? ምን ሲሆንስ ነው ሰው በክርስቶስ ውስጥ አንድ የሚሆነውና የሚነጣጠለው የሚለውን በግልጽ ስለምናውቅ እሱ ላይ አልቆይም። እኔን አሁን ከነ ኤርሚ ከእያንዳንዳችሁ ጋር እዚህ ጋር የሚሰበስበኝ ያ መሰረት ነው። ያ መሰረት እንዳይናድ መጠንቀቅ ያለብን ይመስለኛል። አንዱ እሱ ነው። ቤተክርስቲያን የሚያስብል ወይም ክርስቲያንን የሚያስብል ሰዋዊ መስፈርትና ትምህርት አንድም ዋጋ የለውም። መጽሐፍ ቅዱሳዊ መሰረት ያለው ብቻ ነው ቤተክርስቲያን ማስባል የሚችለው። ምንም አይነት ምርጥ ሰው ተፈላስፈው ቆንጆ ትምህርት ስለፈጠረ ቤተክርስቲያን ነች ልንል አንችልም። ቤተክርስቲያንን
መጽሐፍ ቅዱስ ምን ይላል? ከዛ ነው መሰረታችን ተነስተን የመጣ ነውና እሱ ላይ እናትኩር። ሁለተኛው ላይ ዋናው ነገር ምንድነው? አሁን እየሄደ ያለ ነገር ግራቀኙ ማየት አስፈላጊ ይመስለኛል። ለምሳሌ አሁን ያቀረብሽው ወንድም እኔ ትላንት ማታ ነው ያየሁት። ባለፈም ስለ ዳዊት እና ኤርሚ ጋር ትልቅ ጠብ በነበረ ጊዜ እውነት ለመናገር እኔ ለመጀመሪያ ጊዜ ያን ቀን ነው የሰማሁት። ያንንም ማለት ነው ይሄንንም ዛሬ ነው የሰማሁት፣ ትላንት ማታ ነው የሰማሁት። ጥሩ ግን እንደዚህ አይነት ነገሮች ሲፈጠሩ እኛ እንዴት ነው መያዝ ያለብን? ኤርሚ በጣም ደስ ያለኝ ባለፈ ከኛ መሪዎች ጋር ሲያወራ እንደነበረ ኤርሚ እዚህ ላይ ተናግሯል በግልጽ። እንደዛ ነው በቃ መንገዱ፣ እንደ ወንድም እንደ ቤተሰብ የዛቤን ጉዳይ የኔ ጉዳይ ነው፣ የዛቤን ነገር ይመለከተኛል በሚል በዛ መልክ መያዝ አለብን። ታዲያ ከሰዎችና ከትናንሽ ጠቦች አንጻር እነዚህ ነገሮች ሲፈጠሩስ? እንደዚህ አይነት ነገሮች ሲፈጠሩ ትላንት አብረን የነበርንበት መንገዶች በቅድሚያ ማየት አስፈላጊ ይመስለኛል። አሁን ኦርቶዶክሶቹ እዚህ ላይ ወይም ሌሎቹ እዚህ ላይ መካነ ኢየሱሶች እንደዚህ ናቸው ለኛ የተሻለ ነው የሚሉ ከኦርቶዶክስ ጋር 0% የሚያገናኘን ትምህርት የለም። ማንም ይለየለት ለኦርቶዶክስ መመስከር አያስፈልግም የሚል ማንም ሰው ቢመጣ ፈጽሞ መቀበል አልችልም እኔ። ለምን ስትሉ በክርስቶስ ደረጃ እንኳን የጋራ ክርስቶስ የለንም ብሎ በግልጽ ፊት ለፊት የሚነግረን የነሱ ክርስቶስ እውነተኛ ክርስቶስ አይደለም የሚለንን ሰው መጽሐፍ ቅዱሳዊ መሰረት የያዘን በመንፈስ ቅዱስ ለኛ ለእያንዳንዳችን በልባችን የበራልን ክርስቶስ የማይቀበል ሰው ጋር እንዴት ነው ማልመሰክርለት? እንዴት ነው አንድም ሆኖ ያኛውን ከስር መግደል ስላለብን ነው። ትናንትና የዛሬ እኮ 55 እና 60 ዓመት መካነ ኢየሱስ በኢትዮጵያ ውስጥ መጠራት የለባትም ብላ ስትዘምትብን የነበረ ኦርቶዶክስ ነው። ይሄ ማንም ያውቃል። ሌላው ቀርቶ 5 ዓመት ያህል ለስም እንኳን ለዚሁ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለሚል ስም በኢትዮጵያና የኢትዮጵያ ለሚል ያና በ5 ዓመት ፍርድ ቤት አቆመናል። እኛ ታሪካችንን ገልበጥ ብዬ ወደኋላ ሳይ እነ ሙሉ ወንጌል ደግሞ ፍርድ ቤት አላቆሙኝም። የዚህ ሀገር ሃይማኖት አይደለህም አላሉኝም። በምን መልክ ነው ከነዚህ እነዛ ይሻሉኛል የሚለው? ሌላው የጸጋ ስጦታን በተመለከተ እስቲ እውነትን እናውራ ከተባለ መለያየት የሚያስችል ነገር አሳዩኝ። የትም መካነ ኢየሱስ ቸርች ሂዱና ከፔንቴኮስታል ቸርች የተለየ ባህሪን ካያችሁ አንተ ውሸታም በሉኝ እስቲ። ኢትዮጵያ ውስጥ በተለይ ነው፣ ኢትዮጵያ ውስጥ ውጪ እያልኩ አይደለም፣ ሶሪ። ኢትዮጵያ ውስጥ ስትመጡ የትኛው መካነ ኢየሱስ ቸርች ስትሄዱ የፔንቴኮስታሉ ነገር እንደዛው ቁጭ ብሎ በልምምድ አለ። ፔንቴኮስታል ሙቭመንት እንጂ ትምህርቱ አይደለም። ሙቭመንቱ ሁላችንም ውጦናል፣ በጋራ ነው ያለን። እሺ በትምህርት ደረጃ የመሰረታዊ የሆኑ የሶላዎቹም ቢሆን ሌሎቹ ቸርቾች የሚያምኑት ከሉተራውያን እስከ ፔንቴኮስታል በጋራ የምንከፋፈል አይደለም ወይ? ስለዚህ አንድ ሰው መጥቶ አይ ልሳን እንደዚህ ነው፣ የጸጋ ስጦታ እንደዚህ ነው፣ ፔንቴኮስታል እንደዚህ ናቸው ስላለ መጀመሪያ የማይቀበል እኔው ነኝ። መጀመሪያ ላይ የማይቀበል አልሰማሁም እኔ ለምሳሌ ይሄንን በዚህ ተረዱልኝ። ትላንት ማታ ነው ያየሁት እንዳልኳችሁ ያኬን ገባው አንድ እህት ቤት ተሰብስቦ ባሉበት ወንጌላዊ አንተ የት እንደምታገለግል ነገራቸው እዚህ ላሉ ሰዎች በቪዲዮ ጭምር ልክፈትና ቸርቼን ላሳያችሁ። አበቃ ምን ችግር አለው? ቴንኪው ትልቁ ላይ ያረጋል አርጊኝ በእናትህ። አሁን ያለሁት ጉለሌ ኢቢሲ ፊት ለፊት ያለ በኢቢሲ ትይዩ ነው የኛ ቸርች። መከላከያ ካምፕ በዚህ ጎን በጎናችን አለ። ኢቢሲ በፊት ለፊት በትይዩ አለኛ ጋር። ይሄ ፊንፊኔ ማህበር የሚባለው ከደርግ ጊዜ ጀምሮ በአፋን ኦሮሞ እዚህ ሀገር ውስጥ ሲመለክበት የነበረ ቸርች ነው። የዚህ ቸርች ወንጌላዊ ነኝ። ይሄ የኛ ቸርች ነው። ሙሉን እንድታዩ ብዬ ነው። መካነ ኢየሱስ ማለት ነው። አዎ መካነ ኢየሱስ። ይሄ ከዚህ ወደ ላይ የምታዩት ግራውንድ ፕላስ 5 ወደ ላይ አለ። ይሄ የኛ ማምለኪያ ማዕከል ነው ህንጻችን። ከላይ መስቀል አለ፣ አይታይም። የመካነ ኢየሱስ መሆኑን ከነ አርማው እንድታረጋግጡ ብዬ ነው። በርብ ላይ ትልቅ መስቀል አለ። እሱን ሁሉ ላሳያችሁ እችላለሁ። የቸርች ቀጥታ አገልጋይ ነኝ። የወንጌል ማዳረስና ሚስዮን ቢሮ ነው ስመራ የነበረው ለረጅም ጊዜ። አሁን ግን ወደ ሌላ ቢሮ ገና በቅርቡ ሺፍት አድርጌያለሁ። ቸርች ውስጥ ነው ያለው። አሁንም
መንገደኛ ነበርኩኝ። መንገዱ ስለቀረብኝ ተመልሼ መጥቼ ነው። ውጭ ድምፅ ስላለ ነው ቶሎ ወደ ውጭ የተመለስኩ። ከዚህ አንጻር እኛ ጋር ብትመጡ አንድም የፔንቴኮስታል የሆነ ልምምድ እኛ ጋር የሌለ የለም። መታችሁ አይ እዚህም እኮ እዛው ነው እዛም እዚህም ነው እኮ ምናምን ልትሉ ትችሉ ይሆናል። አይቻልም። እዛ እኮ ፔንቴኮስታል ምናምን ነው። አልሰማችሁም? እኔ ራሴ እንደውም ኤርሚ ጥግ ያዙ ዳር ያዙ ነው ጥግ ያዙ ዳር ያዙ እንደሚል እኔም ዳር ያዙ እላለሁ። አንድ ህብረት ውስጥ ነው እሱን ያየሽው። እኔ ግን ከ6-7 በላይ የፔንቴኮስታልን የሪፎርምድን የልዩ ልዩ ማዕከል ውስጥ ልታገኘኝ ትችላለሽ። በቴዎሎጂ ኮሌጅ ደረጃ ብዙ ቴዎሎጂ ኮሌጆች ላይ የዞርኩ ብዙ ኮርሶች ሰጣለሁ። ፔንቴኮስታል የሆኑ ቁጥር የሌላቸው ጋር ህብረት አለኝ። ሙሉ ቪዲዮዎችን እኔ ልክልሻለሁ። ወላ የጸጋ ስጦታ አገልግሎት ምናምን አሁን ሰዎች እዚህ ላይ የሚያወሩት ብቻ አይደለም፣ መሬት ላይ ያለ የአንድነት ነገር ይሄ ነው አንዱ። ከዛም በዘለለ ደግሞ ይሄው የልሳንና የፔንቴኮስታል ሙቭመንት የፈነዳው ኢትዮጵያ ውስጥ በመካነ ኢየሱስ ውስጥ አይደለም ወይ? ሌሎቹም በመካነ ኢየሱስ የተሰበሰቡ ወጣቶች አይደለም ወይ? ከዛ አይደለም ወይ የጀመረው? ሐሰት ነው ብላለች ወይ ቤተክርስቲያኒቷ? አላለችም ወገኖቼ። ትላንትና ቤተክርስቲያን አይ ይሄ የፔንቴኮስታል እንቅስቃሴ ሐሰት ነውና ይቁም ያለ አላየሁም እኔ አንድ ቀን አልሰማሁም። ለምሳሌ እኔ ከሐረር ነው የመጣው። በእርግጥ እዛ ትንሽ ስለሆነ እና ስለምንገፋ ፕሮቴስታንት ምስራቅ ላይ እንደምታውቁ 0.3 ነው። 0.3 የሆነውን በምስራቅ ሐረርጌ ውስጥ ብቻ 35,000 የማይበልጥ ፕሮቴስታንት ነው ያለው። ህዝቡ ግን ስንት ነው? 3 ሚሊዮን ነው። ሰሞኑን አንድ ቦታ ላይ ሐረርጌ ውስጥ ቸርች ጀመርን እኔ የዛሬ 2 ዓመት። ከዛ ሌሎች ወንድሞች መጡና እዚህ አካባቢ እኛም ከእናንተ ጋር መስራት እንፈልጋለን ሲሉ ከፍዬ ህዝብ ሰጥቼ ያውቃለሁ። እኔ በቸርች ደረጃ አሁን ሰው ይሄን አይልማ ወንጀል ሊሆን ይችላል። እናንተ ከእናንተና ጋር ይሄን ስራ ስሩ በዚህ በኩል ብዬ ለምን ስትል የእግዚአብሔር መንግስት ማዕከሏ ማን ይሁን መሰረታችን ቅድም አስተላል ዛሬ እዚህ ላይ ያለውን እንቅስቃሴ ሙሉ በሙሉ የቤተ ክርስቲያን መለያ አላደርግም። የእናንተንም የእኛንም ስሜታዊ የሚሆኑበት ሰዓት ማለት ነው። አሁን ለምሳሌ እንዲህ እንትና ኤርሚ ቤተክርስቲያን ተሳደበ እሱ ጋር ትገባለህ የሚሉኝ ሰዎች ነበሩ ከዚህ በፊት። እኔ ኤርሚን ምን ወደዛ ገፍቶ ወሰደው ነው? መጀመሪያ ምክንያታዊ መሆን አለብን ሰው ስንሆን። አሁን ሃና ማነው ሜርሲ እዚህ ላይ ቤት ከፍታ ሉተራን ማነው መካነ ኢየሱስን እየሰደበች ነውና አትግባ ብሉኝ አልገባም አለም። እገባና ገብቼ ምን አደርጋለሁ? ከገባው በኋላ ያ ነገር ምን አመጣ? ወደዚህ ስሜት ምን አመጣት? ምክንያታዊ መሆን ያስፈልጋልና ፈጽሞ እንድታውቁ የምፈልገው በቃ እነዚህ 3 ነገር ብቻ ልናገር አንድ ባንድ በፍጥነት። አንደኛ የትላንትና የማይነጣጠል ማንነትን መነጠል መሞከር በራሱ መለየት የሚፈልግ እርሱ በልቡ ምንን ያስባል ይላል አማርኛ መጽሐፍ። ስለዚህ እኛ መለያየትን መፈለግ ውስጥ የምንሆንበት የትላንት ማንነት የለንም። የትላንትና ማንነታችን ፈጽሞ ዛሬ ለመለያየት አያስችለንም። አንድ ቤት ውስጥ እኮ ባህል መካነ ኢየሱስ ሆኖ እኮ ምስት ሙሉ ወንጌል ያለችበት ቸርች አጋለሁ እኔ። አሁን እነዚህ ሰዎች እናፋታ ወይ? አንዳንዴ እንደ ሀገራችን ፖለቲካ ይሆንብኛል የቸርቻችን ነገር። ከተወሰነ ጊዜ በፊት የፖለቲካ ጡዘት ሲመጣ ባልና ሚስት ከነ ልጆች ተበትነዋል። እኔ አሁን ለምሳሌ ሶማሌና ኦሮሞ ሐረርጌ ላይ ምስትን ከወልዳ የ8 ቀን ልጅን እሷ ኦሮሞ ነች ተብሎ ተባረራ የ8 ቀን ልጅ ሶማሌ ነው ተብሎ ቤት ተሰጥቶ ያ ልጅ የሞተበትን ታሪክ አውቃለሁ፣ አዝናለሁ። በእኛ ሀገር ፖለቲካውን ቀን በቤተ ክርስቲያናችን ስንመጡ ከዚህ የባሰ ነገር አለ። አብዛኞቻችን እኮ ፍቅረኛ የሚይዙ እኮ ሰው ከቸርች ውጭ ነው። አብዛኛው ወጣቶቻችን አንዱ ከአንዱ ጋር ሄደው ሰይጣን ነው በመካከላችን እየገባ ያለው ወይስ ምንድን ነው? ይሄ ትላንትና የማይነጣጠል መሰረት በጋራ እንዳለን እንድታወቅ ፈልጋለሁ። ሁለተኛ ዛሬ ያለንበት መንገድ ላይ ስትመጡ እኮ እኛ ዛሬ ማንም መጥቶ ሊለየን የማይችልበት ይሄ የማይበጠር ጎፈሬ ሆነናል፣ ራስታ ሆነናል። አንዱ ላይ ቆርጦ ካልጣሉን በቀር አንዱ ላይ ተቆርጠን ወይ መጣል አለብን፣ አንዱ ላይ ወይ መወገድ አለብን፣ ወይ አንዱ ላይ ጸንተን መኖር አለብን። አንድ ራስታ ጸጉር ያለው ጓደኛ ነበረ ድሮ እስላም እያለው ጸጉሩ ብዙ ረጅም ዘመን ስለተጠቀለለ ማበጠር አይቻልም። ሰው ያለው አማራጭ መቁረጥ ነው። ወይ መቆረጥ አለብን ወይ ደግሞ ያለን ይዘን መሄድ አለብን። ታዲያ ይስን እንኳን መካነ ኢየሱስ ማነው ሉተራን እና ፔንቴኮስታል ሪፎርምድ ምናምን ነው አይደለም።
አንድ ቸርች ውስጥ ያለው ሰው ሁሉ የጋራ አቋም አለው ወይ? የትምህርት አቋም እንጂ። ለምሳሌ ሉተራን ሆኖ አንድ ቸርች ውስጥ እየኖር ሰውየው ሌላ ልዩ የራሱ የሆነ መልከታ ካለው ያ ሰው ጠላት አይደለም። የሀሳብ ልዩነት እነዚህ ነገሮች ሲመጡ እንዴት እናስተናግድ? አሁን የሀሳብ ልዩነት የሚመጡት እያወቃችሁ ነው። አንዱ ራሱን ለማጉላት ብሎ ይመጣና የሀሳብ ልዩነት ይፈጥራል። አንዱ ደግሞ የእውነት ትምህርት ነው በቃ የተሻለ ነው ብሎ አምኖበት ነው ልዩነት የሚፈጥረው። ትምህርት ነው ያለው በትምህርት ጠይቆ ማስተካከል። የሀሳብ ልዩነት ለመፍጠር የመጣው ቆርጦ መጣል ነው። ሁሉም ከሚበሰብስ በዛ መልክ መሄድ አስፈላጊ ይመስለኛል። ሰው የመጨረሻ ልላችሁ የሚፈልገው ነገር ቢኖር እኔ ረጅም ጊዜ ስሰራም የነበረ እዚሁ በአማርኛም አይደለም ብዙ በአፋን ኦሮሞ ነው ሰራ የነበረው። የዛሬ 3 ዓመት እንደዚህ አይነት ችግር በአፋን ኦሮሞ በኩል ገጥሞን ነበረ። ድብድብና በአካል መገዳደል የሚፈልጉ የአንድ ሰፈር ልጆች ነበሩ። ልጆቹ የአንድ ሰፈር አንድ ከተማ እዚሁ ኢትዮጵያ ውስጥ ፔንቴኮስታልና መካነ ኢየሱስ ብሎ ሊደባደቡ የሚፈልጉ ቲሞች ምድር ላይ ያላቸውን ጥላቻ ሶሻል ሚዲያ ላይ ያመጡና ረጅም ጊዜ አብሮ እዚህ ሶሻል ሚዲያ ላይ ያመለከን ማህበር መበጥበጥ ጀመሩ። ከዛ መጣው እኔ ሁለቱም ጥግ ይዞ ትምህርቶች ላይ ማትኮር ጀመር። መጨረሻ ላይ የተፈጸመው ነገር መታረቅ አይደለም፣ አንድ መሆን የተፈጠረው። ሰዎች እኮ ታርቆ አንድ ላይሆን ይችላሉ። አሁን የዛሬ 3 ዓመት ወደዚህ ሶሻል ሚዲያ በግድ ያመጣኝ እንደዚህ አይነት ጠብ ነበረ። እኔ ከዛ በፊት ያው ከእስላሞቹ ጋር ብቻ ነው ጫወታችን። ግን አሁንም ነገሮች ይያዙ። የሚያዙበት መንገድ ቀላል ነው። ግለሰቦችን አሁን እግዚአብሔር ባርክሽ እኔ እንደዛ እንዳውም አላየሁትም። ትላንት ማታ ነው ያየሁት ወንድሜ። ይህ ሰው የሚያመልክበት እዛ ከሆነ እኛ ስለ ቤተክርስቲያን የምናምነው ምንድን ነው? ቤተክርስቲያን በቀላሉ ልንገራችሁ፣ ሁላችሁ መጽሐፍ ቅዱስ ላይ የምታውቁት ያቺው ነች። የመጽሐፍ ቅዱስ እንደ ሉተራውያንስ ምን እንላታለን ልንገራችሁ። ንጹህ የሆነ የእግዚአብሔር የክርስቶስ ወንጌል የሚሰበክባትና ቅዱሳት ምስጢራት የሚፈጸሙባት ቦታ ነች አለ ሉተር ራሱ። አሁን ሙሉ ወንጌል ንጹህ ወንጌል አሰብክም ብዬ ልፈረጃት ነው? መሰረተ ክርስቶስ እንደዘረች ብዬ ልፈረጃት ነው? ወይም ፔንቴኮስታልን በጅምላ ይዤ ገደል ልከት ነው? ንጹህ የሆነ የክርስቶስ ወንጌል የሚሰበክባት ስፍራ ነች ከተባለ ንጹህ ወንጌል ለመስበክ የኛ ህንፃ አይደለም ወሳኝ። ወንጌል እኮ የተሰበከው በግለሰቦች ቤት ነው። ምንድነው የምንቀልደው? በእንትና ቤት ላለችው ቤተክርስቲያን ሰላም በሉኝ። የእንትን ቤተክርስቲያን የሰው የግለሰቦች ቤት ውስጥ ነበረች። ሰው ንጹህ የሆነ ወንጌል የሚሰበክባትና ደግሞ ቅዱሳት ምስጢራት የሚፈጸሙበት ከሆነ እነዚህ ነገሮች አይደረጉም። ሙሉ ወንጌል እነዚህ ነገሮች አይደረጉም። መሰረተ ክርስቶስ ቃለ ሕይወት አይደረጉም። ለምንድን ነው ሄደን እዛ ህብረት የምናደርገው? ለምንድን ነው መጥቶ ህብረት የምናደርገው? ይሄን ስለምናምን ነው። ንጹህ የሆነ ወንጌል ከተሰበከ ቅዱሳት ምስጢራት በዛ ስፍራ ከተፈጸሙ ያቺ ስፍራ ቤተክርስቲያን ነች። ምን ስለሆነ ሐዋርያትን በአንድነት እንጀራን በመቁረስ በህብረት በሐዋርያት ትምህርትና በጸሎት የሚተጉ ነበረ አይደለም? ሐዋርያት ሥራ 2:42 ስለዚህ ይሄንን ማመን አለብን። ቤተክርስቲያንን የሆነ ግለሰብ መጥቶ ይሄ እንትን ቤተክርስቲያን አይደለም እንትን ቤተክርስቲያን ነው ብሎ ሊፈርጃት ታፔላ ሊሰጣት አይችልም። ቅድም በብዙ ስላነሳችሁ ስለ እነዛ ነገሮች አልደግምም፣ ምክንያቱም ከደጋገሙ ጥሩ ስለማይመጣ። ጠረጴዛ የሚባለው አዲስ ፕሮፓጋንዳ አሁን የሰማሁኝ ከግራ ከቀኝ። እኛ ጋር ያለው አልተሩ ጠረጴዛ አይደለም፣ የቅዱሳት ምስጢራት ማከናወኛ ስፍራ ይሄ መሰዊያ ነው። ጠረጴዛ የለንም። በመሰረቱ ራሱ ጠረጴዛ የለንም። ጠረጴዛ ቢሆን ጠረጴዛ እንዲላጥ ያለ እንደ ቴብል ነገር ነው። ይሄ ደግሞ ክብ የሚሰራ ረጅም ያለ እዛ ውስጥ የተወሰኑ ነገሮች የሚቀመጡበት ግን አሁን እንደ ብሉይ ኪዳን እዛ ጋር እንጀራ ምናምን የምናስቀምጥበት አይደለም። ስንሰብክና እኛ የሚገርማችሁ የስብከትና የማስታወቂያ ፑልፒት የተለያዩ ናቸው። የማስታወቂያ ፑልፒት ላይ የስብከት ፑልፒት ላይ ማስታወቂያ አይነገርም። አሁን ለምሳሌ እኛ ቸርች አደራጁን አሳያቸዋለሁ በቪዲዮ ሌላ ጊዜ ውስጥ። አሁን እየጸለዩ ነው ልጆች። ምንድን ነው እዛ ጋር ያለው? ይሄን ራሳችንን እዚህ ጋር ስንቆም ማንን ወክዬ ያለው በሚል እናስብ ከሚል አንጻር እንጂ ይሄ የሌለው ቤተክርስቲያን አይደለም የሚል አንድ ማስረጃ አላገኘው። ሳገኝ ደግሞ ከእናንተ ጋር ወያይበታለሁ። እንደወንድም መመላችሁ ቅንነት እንዳይወሰድብን እንጠንቀቅ። እቺን ብቻ ቅንነት እንዳይወሰድብን እንጠንቀቅ። አንዳንዴ
የሆነ ሰው ክፉ ስለተናገረና ስላደረገ ሁላችንም በዛ አይነት መልክ ከመለስ በፍጹም ከዛ ሰው አንሻልም። ከዛ ሰው መሻላችን የሚታወቀው አሁን ቅድም ኤርሚ እግዚአብሔር ይባርከው እንዴት ግለሰብንና ቤተክርስቲያንን እንዴት ትምህርት ላይ ያለው አቋሙን እንዳቀረበ በጣም ደስ ስላለኝ ነው። እንደዛ በዛ መልክ እንያዝ። ቅንነቱን ወስዶብን ሰይጣን ኢትዮጵያ ውስጥ አሁን ከባዱ ተግዳሮት 5 የሐሰት ትምህርቶች በዚህ 10 ዓመት ውስጥ ኢትዮጵያ ገብቶ ብዙ ወንጌላውያንን ወስዷል። 2 የቤተክርስቲያን አጥቢያዎች ሃይማኖት ቀይረዋል። ሰምታችኋል። የዛሬ 4 ወር አካባቢ ቁጥር የሌለው ጦርነት አለብን። ከኮሪያ ተፈብርኮ የመጡ 2 ትምህርቶች ዩኒቨርሲቲ ላይ ወጣቶቻችንን መካን እያደረጉ ናቸው። ቸርች አታስፈልግም እንዳውም ህብረት አያስፈልግም ብሎ ሰው በግሉ ነው በቃ የሚቃትተው። ስለዚህ ሰባኪ ያስፈልግ፣ መጋቢ ያስፈልግ፣ እረኛ የለውም። ሰው እንደ ልቡ ነው የሚኖረው። አንድ ድናችኋል የፈለጋችሁ አድርጉ ብሎ በግልጽ ወጣቶችን በዝሙትና በኃጢአት እያጨማለቀ ያለ ትምህርት ቻሌንጅ አለብን። ከውጭ ደግሞ እንደምታውቁት 30 ሚሊዮን ብለናል። እሺ ይሁን፣ ስንት ቀረ? እንርካ። በዚህ 30 ሚሊዮን እረካለ ወይ? አረካ። ሙሉ ኢትዮጵያ ነው ወንጌልን ማመን ያለባት። ለዛስ ደግሞ ማበር አለብና እንዳሁን የኛን ከምናወራ የጋራችን የሆነ ያንን ብናወራ ይቺን ኢትዮጵያ ላይ ቀጣይ ስንት ዓመት ውስጥ ወንጌሉ ሰርተን እንጨርሳለን ነው ጥያቄ አለኝ። ጥያቄ ስላለኝ ነው የእውነት። እስቲ እዩት ያለንበት ሀገር። እኔ የተወለድኩበት ያደግኩበትና የኖርኩበት ሐረርጌ ስትመጡ ያወዳይ ልጅ ነኝ። እኔ መጀመሪያ ጴንጤ ሆንኩ። ከተማዋ እኔ ነኝ ከእስላም የወጡ ማለት ነው። ሌሎቹ ራሱ ኦርቶዶክስ እንኳን የለም በእኛ ከተማ። እሺ ያንን 99.9 እና ከዛ በላይ የሆነ ህዝብን ለመድረስ በሙሉ ኃይል ተባብረን መዝመት አለብን ወይስ መፈረካከስ አለብን ከስር ከስር? ስለዚህ ቅንነቱ ወዝሎብን ሰይጣን ከታላቁ ተልእኮ እንዳያደናቅፈን የኛን እውነትና ትምህርት እንያዝ። እሱ ላይ በጣም አቋም አለኝ እኔ። አሁን ለምሳሌ በቤተክርስቲያን ትምህርትና አቋም ላይ በጣም ጽኑ አቋም ነው ያለኝ፣ የማይናወጥ ትምህርቱን ያለ ጥርጥር ነው ማለት ወንጌላዊ እንደዛ በቃ ይበቃኝ። ግን የሌሎቹንም ደግሞ እንዴት በፍቅር እንያዝ፣ በፍቅር በመያዝ እንዴት አብሮ እንሂድ የሚለው ላይ ያኛው ትላንት አብረን የመጣንበት ዛሬ አብረን ያለንበት ነገር ለነገ መፍረሳችን ምክንያት እንዳይሆን እንጠንቀቅ ከሚል አንፃር ነው። ሶ ቴንክ ዩ ወንጌላዊ። ታውቃለህ እንወድሃለን፣ በጣም ነው የምንወድክ። ቴንክ ዩ ሶ ማች ስለሰጠን መሬት ላይ ስላለው እውነታ የራሷ የመካነ ኢየሱስ ቤተክርስቲያን የምንወዳት የመካነ ኢየሱስ ቤተክርስቲያን አገልጋይና ወንጌላዊ ነክ። ጌታ ኢየሱስ ዘመንህን ይባርክ። እንወድሃለን። እንዲህ ያለውን እውነታ ስለምትገልጥ በቪዲዮ ከፍተህ ያለህበት የቆምክበትን ስፍራ ሁሉ አሳይተሃል። ተባረክ። ጌታ ኢየሱስ ይባርክ። ጌርሳምዬ እንኳን ደህና መጣ። መስዬ እንኳን ደህና መጣሽ። በጣም ብዙ ሰዎች ከረጅም ጊዜ በኋላ እያሉ ፍቅራቸውን እየገለጹልክ ነው። ግን የቆዩ ሰዎች አሉ። ሰላም ይበሉንና ከዛ መጣለው ወደ አንተ። ሶሪ እየተጸለየ ስላለ ወደ ቤተክርስቲያን ስለምገባ ሁላችሁንም ሰላም ብያለሁ። ይቅርታ አድርጉልኝ። እሺ ኤርሚዬ ሁላችሁ። እሺ ወንጌላዊ ሜርሲ ሁላችሁ። እሺ ይቅርታ። እሺ ወንጌላዊ ተባረክ። እሺ ከመውጣቱ በፊት እዚህ እሱ ያለበት አካባቢ ስላለው እንዳገኘው ፈልጋለሁ። ኢቫንጀሊስት ለዚህ ሳር ቤት ገብርኤል አካባቢ ያለው እና ኢንቦክስ አድርግ ስልክ ነዛው ከአሜሪካ መጥቼ እዚህ እናንተ ጋር ያለው እንዳገኘው ፈልጋለሁ። እሺ ታንኪ። እሺ በቃ አሁን ቁጥሬን ኢንቦክስ አድርግላለሁ። ቴንክ ዩ። እንኳን በደህና መጣ። ኦ የስ የስ። አዎ ፕሊስ አሁኑኑ ኢንቦክስ አድርግለት። እሺ ወንጌላዊ የሚሰራው ስራ ስላለ። እሺ ያው አሁን እያወራን እያረኩልን ነው። እሺ ቴንክ ዩ ቴንክ ዩ። ተባረኩ። ጸሎት ላይ ናቸው ጓደኞቼ ውስጥ እኔ እናንተን ሳይ ተመስጬ ነው። ስለዚህ ይቅርታ ታደርጉልኛላችሁ አይደል? ምንም ችግር የለም። ቴክ ዩር ታይም ወንጌላዊ። ይቅርታ ግን እሺ ምንም ችግር የለም። መስዬ ያለሽ አለው ሜርሲ። የጌታ ጸጋ ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። የተወደዳችሁ ክርስቲያናት ወንድሞቼ ሜርሲ እንኳን ደህና መጣሽ መስዬ። የጌታ ኢየሱስ ይባርክሽ። ተባረኪ። ካህኑ አለክ ተመለስ። እንዴ መርሲ። አዎ አዎ
ልቀጥል እኔ ሰላም እንበላችሁ። ቀጥል፣ ሰላም በለን። ብዙዎች ናፍቀውሃል፣ ፍቅራቸውንም እየገለጹልክ ነው ከስር። ሰላም በልና ሀሳብህንም ልስማ። እሺ ሰላም ለእናንተ ይሁን። እስኪ በቪዲዮ ልግባ ሚስ ስላደረጋችሁኝ እንዴት ናችሁ? እኔም በጣም ሚስ አድርጌያቸዋለሁኝ። ያው ያላችሁን አንዳንድ ትግል አይ ነበረ በዩቱብ። እኔ ኢትዮጵያ ነው ያለሁት ከኖቬምበር 10 ጀምሮ እዚህ ለአገልግሎትና ለተለያየ ለሰርግም መጥቼ ነበረ። አንዳንድ ቻሌንጆች ነበሩ። አሁን እነዛ ኦቨር ሆነዋል። ምንድነው አሁን ወንድሜ ሲናገር ቆንጆ ነገር ነው የተናገረው። ምናልባት ሶል እና ሌሎችም ኦብዘርቭ ያደረጉት የኛ የነፊዌ ሰርግ ነበረ፣ የእህቴ ልጅ ማለት ነው። ያንን ያደረግነው መካነ ኢየሱስ ነው። በህዳር ይመስለኛል ህዳር 7 ልደታ መካነ ኢየሱስ ነው ያደረግነው። እነሱ የወንጌል አማኞች ናቸው ቤተሰቦቼ ማለት ነው። ወንድሜ ደግሞ ማነው ነፊዌ ደግሞ የሚሄደው ዘጸአት ቤተክርስቲያን ነበረ። ግን እዛ ሾርት ኖትስ ሆኖባቸው ሰርጉ የተደረገው ልደታ መካነ ኢየሱስ ነው። የሰርጉን ስርዓት የፈጸመው ቄስ ነብዩ የሚባል አገልጋይ ነው የቤተክርስቲያኒቷ ማለት ነው። እንደገና ደግሞ ሪሴፕሽን ላይ ምንድነው የምሳ ግብዣ ላይ ራት ግብዣ ላይ የሰበከው ቄስ ትዕግስቱ ነው። ይችን እንደ አብነት ያህል የምነግራችሁ ምንድነው በምድር ላይ እዚህ ኢትዮጵያ ውስጥ በእንደዚህ አይነት ሁኔታ ሳንከፋፈል በአንድነት እያመለክን የወንጌልን ስራ እየሰራ ነው። አሁን ትናንትና ዩቱብ ላይ ሙክራብ ሾው ላይ የተወደደ ወንድማችን ቄስ ገመችሳ ቆንጆ ነገር ተናግረዋል። እሱን እያወራችሁ እያለ አሁን ነው ገብቼ ሳዳምጣችሁ እንትን ያልኩት፣ እየፈለኩት ነበር አግኝቼው ነበር እና ስለ መካነ ኢየሱስና ስለ ወንጌላውያን አብያተ ክርስቲያናት ያለው ነገር አንዱ ጋር የሌለው አንዱ ጋር እንዴት እንደሚሞላ በሚጣፍጥ ሁኔታ አስቀምጦታል ሙክራብ ሾው ላይ። እሱንም ማሰማት ትችላላችሁ። እና አንዳችን ለአንዳችን አስፈላጊ እንደሆነ እዛ ጋር ያለው ካሪዝማቲክ ሙቭመንት ለሉተራውያን አስፈላጊ እንደሆነ፣ እዚህ ደግሞ ዶግማቲክ የሆኑ አንዳንድ ሪትን የሆኑ ዶክሜንቶች ለወንጌላውያን አስፈላጊ እንደሆነ በእንደዚህ አይነት ባላንስ ተደርጎ መሄድ እንዳለበት እንዳውም ከአሜሪካ ሲመጣ እና ኢትዮጵያ ውስጥ አገልግሎቱን እና ስራውን ሲጀምር ያለው ነገር ሁሉንም መካነ ኢየሱስ ብቻ ሳይሆን ቄስ ነው ታውቃላችሁ፣ እንዳለ ኢቫንጀሊካልን ቸርች በወንጌል ማገልገል እንደነበረ ተናግረዋል። ከሱ ሊበልጡ አይችሉም። አካዳሚካሊ በጣም የተማረ ነው። እንደገና ደግሞ በቴዎሎጂም የተማረ ሰው ነው። እግዚአብሔር የባረከው ሰው ነው። በእንደዚህ አይነት ሁኔታ አስቀምጦታል እና ምድር ላይ እንደዛ አይደለንም። እነዚህ ለማሰናከል የመጡ ወገኖች ስለሆኑ አሁን ምን ያህል እንኳን እናንተን የወንጌል ስራ እስካሁን ድረስ ለነሱ ከመመለስ ይልቅ ምን ያህል የወንጌልን ስራ መስራት የሚችሉበትን ጊዜ እንደያዙባችሁ ታያላችሁ። ሌላው ደግሞ ያው ፍሬያቸው ነው። ጥላቻ አላቸው። እኔ ሳላውቅ አሁን አንዳንድ የተገለጡትን ኢንክሉድድ ኤኒዌይስ ፐርሰናል ሜንሽን አላደርግም። ጥላቻ ነበራቸው። ድሮ እኔ ስገባ እነሱ ይወጡ ነበር ብዙ ቦታ ላይ። ለአንዳንድ ወገኖች ኢንቦክስ አድርጌላቸዋለሁ። ሎንግ ታይም ኤጎ 2 years ago እኔ ማንም ጥላቻ የለኝም። ማንም ሲገባ ወጥቼ አላውቅም። እና ጥላቻ ያላቸው ሰዎች ናቸው። ምክንያቱም ትምህርቴን አይተው የእነሱን ፐርስፔክቲቭ የእነሱን እምነት ስላላስተማርኩ በምገባበት ቤት ዘለው ይወጡ ነበር። ንግግር አቋርጠው ይወጡ ነበር። እና በጥላቻ የተሞሉ ናቸው እነዚህ ወገኖች። ሊጸለይላቸው ያስፈልጋል። ሌላው ደግሞ ባለፈው ሜንሽን ያደረጋችሁት ይቅርታ ሜንሽን ላድርገው አላቅም ነበር እስከዛሬ ድረስ። ዳዊት ሂስተን ቴክሳስ ያለው እሱ እንደሆነ አላቅም ነበር። እሱ በደንብ አድርጎ ፍሮም ቢጊኒንግ ያቀኛል። ዳዊት ሂስተን እንደሆነ ቴሌኮንፈረንስ ቤሪያ ቴሌኮንፈረንስ አብረን እናገለግል የነበረ በምን ምክንያት እንደወጣ ምን እንደሆነ እና በኋላ ላይ ዩቱብ ላይ አይቼ ነው መርሲ ኤክስፖዝ ካደረግሽ በኋላ ያወቅኩት። እና ኖ ወንደር ዳዊት እንደዛ ቢያደርግ በአጭር ቃል ነው ወንደር። እና እዛ ኤክስ ኮሚኒኬትድ ከቤሪያ ቴሌኮንፈረንስ የተደረገ ወንድም ነው እና በደንብ አድርጎ ያገኛል። ለዚህ ነው ብዙ ኢንጌጅ የማያደርግ የነበረው። እና እነዚህ ናቸው ፍሬያቸው ሌላ የሆነ እና የጌታ ፍቅር የወንጌል ፍቅር የሌላቸው ዲስትራክቲቭ ለመሆን መተው ዴሊ
ጌታ ኢየሱስ ክርስቶስ ያላዘዘውን ነገር ይህንን የመንግስቱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው ነው። ወንጌል ስለ ኢየሱስ ክርስቶስ መስበክ ነው። ይሄንን ስም አትጥሩ ነው የተባሉት። ሐዋርያት ሥራን አንብቡ ወገኖች፣ እዚህ ያላቸው ኦርቶዶክሶችም ሌላ ቤተ እምነቶች ሐዋርያት ሥራ ስታነቡት የኢየሱስ ክርስቶስን ስም አትጥሩ ነው። እኛ ከዚህ ስም ውጪ ሌላ ስም መጥራት አናቆምም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ እያሉ ነው በመጋዝ የተሰነጠቁት፣ በዘይት የተቃጠሉት፣ ለአናብስት የተሰጡት ኢየሱስ ክርስቶስ እያሉ ነው። መዳን በሌላ በማንም የለም እያሉ ጠቅላላ እነዚህ አሁን መጥተው ውሃ ይላሉ እና ዳቦ ምናምን። የጌታ ራት አክብረን በቤተ ክርስቲያን ራሳቸው የሚያቀርቡት የጌታ ራት ኮንትራዲክት የሚያደርግ ነው። አንደኛ ቆሮንቶስ ምዕራፍ 11 27 እና 29 ላይ እኮ እንዳለ አውት ኦፍ እንትን ሪንግ ነው የሚያደርጋቸው። 27 እና 29 ምንድን ነው የሚለው? የተገባውና የገባው ነው የሚለው። የተገባው ማለት ኃጢአተኛ ያልሆነ ይብላው ነው። እነሱ ደግሞ ለኃጢአት መንጻት ነው ይላል እዛ ጋር እና በዚህ ምክንያት የሞቱና የታመሙ አሉ እያለ ምን አይነት እንትን ነው? አይናቸውን ጨፍነው ወንጌልን ለመቃወምና ኢየሱስ ክርስቶስ እንዳይሰበክ ኢየሱስ ክርስቶስ እንዳይሰማ ዲሞኒክ የሆነ ሲስተማቲክ የሆነ ነገር ነው። እዛኛው ቤት ኦተቤዎች ጋር ያለውን ነገር አሁን በእነሱ ተጠቅሞ በእንደዚህ አይነት ሁኔታ ዲስትራክቲቭ የሚሆኑት አሁን እነ ኤርሚ ሌሎችም ወገኖች ይህንን ወንጌል በትክክል እንዳይናገሩና ወደ ስራቸው እንዳይመለሱ እነዚህ ነህሚያን ዲስትራክትድ እንዳደረጉት ማነው እንደሚባሉት እንደነዚህ ዲስትራክቲቮች ናቸው። እና ወደፊት ጌታ ከረዳኝ ይህንን ወንድም አገኛለሁ። ሌሎችንም እስኪ በምድር ላይ ያለውን ነገር ያንን ከቻልኩ አንዳንድ ነገሮች የጤናም ጉዳይ ነበረኝ በዛ ሁኔታ አንዳንድ ነገሮችን እንደሚገባ እንትን አላልኩም። የማገለግላቸው አንዳንዶችን ሰርዣለሁ። ከፊት ለፊቴ ምናልባት በዚሁ መርሲ ከፈቀደች ማስታወቂያ ለስራ ከሰበታ ጀምሮ አለም ገና ተጂ አስጎሬ ወሊሶ ጠቅላላ ያላችሁ በአስጎሬ ገበያው አካባቢ ያለ ሜዳ ላይ በታህሳስ 3 4 እና 5 ታላቅ የወንጌል ጊዜ አዘጋጅተናል እና በከፍተኛ ሁኔታ አሁን እንቅስቃሴ ላይ ያለ ነው። እዛ ቦታ ላይ አገለግላለሁ። የእግዚአብሔር ወንጌል ይሰበካል። ኢየሱስ ክርስቶስ ያድናል። ማቴዎስ 24:14 ላይ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ የዚያን ጊዜ መጨረሻው ይመጣል ነው የሚለው። የኛ ፓሽናችን ወንጌልን መስበክ ነው። ወደ እናንተ በመጣው ጊዜ ኢየሱስ ክርስቶስ በስተቀር ሌላ ነገር ላላውቅ፣ ላትነግሩኝ፣ ላልነግራችሁ፣ ላልሰማ ጆሮዬ ላይ ከፈት ቆርጬ ነበር። ኢየሱስ የሚባል ነገር ከተጠራ ነው። እኔ ልጅ ያለች 11 ዓመቷ ነው። ኢየሱስ ካላችኋት ከእንቅልፏ ትነሳ ነበር ከህፃነት ጀምሮ። ኢየሱስ ሲባል ነው እኛ ጆሮአችን የሚቆሙ። ሌላ ወሬ ስታመጡ አይደለም። ሁሉ ነገር በኢየሱስ ክርስቶስ ነው። ከዛ በኋላ የሆነ ነገር ኢየሱስ ክርስቶስ ከሰበክንና ከዳን በኋላ በቤተ ክርስቲያን ስርዓት እናጠብቃለን። የጌታ ራት የተከበረ ነው። በእንባ እንወስዳለን። ደሙን አፍሶ አዳነኝ እያልን እንወስዳለን። ስታፒት ዲስትራክቲቭ አትሁኑ። የመጨረሻው ዘመን ነው። ጌታ ኢየሱስ ክርስቶስ ሊመጣ ነው። ትንቢቶች ሁሉ እየተፈጸሙ ነውና ዲስትራክቲቭ አትሁኑብን። በጌታ ፍቅር ይዘናቸዋል። አጭበርባሪዎች ናቸው። አጭበርባሪ መሆናቸውን ዛሬ አንዱን ገልጣለች። በጣም አጭበርባሪዎች ናቸው እናንተ ሰዎች እና ጥሩ ፍሬ የሌላችሁ ናችሁ። አምሶሪ ስትሮንግሊ ከተናገርኩ የእግዚአብሔርን ስራ እንድንሰራበት ከዚህ ቀን ጀምሮ እናንተ የአየር ላይ ሉተራኖች፣ የምድርን ሉተራኖች የማትወክሉ እኔ ሌሎቹ መካነ ኢየሱሶች ሁሉም ያገለገልኩላቸው አብረን ያገለገልን ሚዜ ሆንኩላቸው። አብረን ነው የኖርነው ድሮ ሀገሬን ሳለቅ። አሁን ከአንድ ወር በኋላ 30 ዓመት ይሆነኛል ሀገሬን ከለቀቁ እና አብረን ስናገለግል ነበርን። ስለዚህ እባካችሁን ከመንገዱ ተወገዱ፣ እረፉ። አቴንሽን የምትፈልጉ ከሆነ ፖፑላሪቲ በዚህ አጋጣሚ የምትሉ ሮሜ 2 ላይ እኮ ይናገራል። እንግዲህ እንደ ጥንካሬህና ንስሐ እንደማይገባ የእግዚአብሔር ትዕግስቱ ወደ ንስሐ እንደሚገባ ሳታውቅ የትዕግስቱን ብዛት ትንቃለህን? እንግዲህ እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህና ይላል። ሰዎች በአመፅ ሲሰሩ ዝም ሲላቸው የእግዚአብሔርን ሰራተኞች የወንጌሉን ሰራተኞች ዲስትራክቲቭ ስትሆኑ ዝም ሲሏቸው አክሴፕት ያደረገላቸው እንዳይመስላቸው። ስለዚህ አቁሙ። እናንተ በሉተር ስም በሉተራውያን በመካነ ኢየሱስ ስም የምትጠቀሙ ምንም ማትታወቁ ናቸው። ማትታወቁ ናችሁ። የወንጌል ስራ እንዲሰራበት አቁሙ። እኛ የጌታ ራትን አክብረን እንወስዳለን። ጥምቀትን አክብረን እንጠመቃለን እና እነዚህ ማንረሳቸው ጊዜዎቻችን ዋንስ ፎር ላይፍ ታይም ጥምቀት ትጠመቃለህ ከጌታ ጋር ለመተባበር ያንን አድርገናል። የጌታን ራት ቤተክርስቲያን ባዘጋጀችው መሰረት
እንወስዳለን። መጀመሪያ የጌታ እራት እንዳሁኑ ይወሰድ ነበር አይደለም። የፍቅር ማዕድ ይባል ነበር። ኦኬ ማዕድንን ቆርስ ተሰብስበን ይላል። በደንብ ፊስት አድርገው ነበር የሚበሉት የሚጠጡት። በደንብ ምግብ ነበር የሚበሉት። የጌታ እራት ጌታን እያሰቡ ሞቱን እያሰቡ ትንሣኤውን እያሰቡ እያለቀሱ በእንባ የሚወስዱት ነበር እና ያንን እንደማያደርግ ነገር በከንቱ አትክሰሱን። ስራ ካጣችሁ ወደ ሌላ ስራ ተሰማሩ። የወንጌል እንቅፋት አትሁኑ። ስላየኋችሁ ደስ ብሎኛል። ስማችሁን አልጠራሁም። መርቲ፣ ኤርሜ፣ ቤካ፣ ሰኒ፣ ቤኪ እና መሲ ሁላችሁንም እንደገና መርሲ በጌታ ሰላም እላችኋለሁ። ብዙ አልቆይም። ይችን ልናገር ብዬ ነው። ወንድሜን ኮንታክት አደርጓለሁ። ሌሎችንም ነገር ወደፊት ስመጣ በጠቅላላ ሪፖርቱን አቀርብላችኋለሁ። ጌታ ይባርካችሁ። አሜን። ገርሳም የጌታ ኢየሱስ ዘመን ይህን ይባርክ። ተባረክ። በፊት ለፊት ባለው አገልግሎት ደግሞ እግዚአብሔር እንዲያግዝ አቅም እንዲሰጥ እንዲያበረታ ጌታ መንፈስ ቅዱስ ከፊት እንዲመራ እግዚአብሔር ባንተ ላይ እንዲሰራ ሊድኑ ተላልፈው ሊሰጡ የተገባቸው ነፍሶች ደግሞ በአገልግሎት ወደ መንግስቱ እንዲጨመሩ እንጸልያለን። ጌታ ይርዳክ። የእግዚአብሔር መንፈስ በኃይል ባንተ ላይ ይሁን። ጌታ መንፈስ ቅዱስ ደግሞ አቅሙን፣ ጉልበቱን፣ ጸጋውን እስከዛሬ ከደረስክበት በላይ መገለጥን፣ መረዳትን፣ ቃሉን የምታብራራበትን ኃይል ጌታ ደግሞ የበለጠ በዛ ጸጋ እንዲባርክ እንጸልያለን። በምርኮ እንድትመለስ በመንግስቱ በሰማይ ታላቅ ደስታ እንዲሆን ብዙ ነፍሳት ወደ መንግስቱ እንዲጨመሩ እግዚአብሔር በመንገድ ይቅደም። ጌታ መንፈስ ቅዱስ አቅም፣ ኃይል፣ ጉልበት ይሁንልክ ወንድሜ። ጌታ ኢየሱስ ከአንተ ጋር ይሁን። ሌላው ሁለተኛው ነገር እንግዲህ ዛሬ ይሄንን ሰው አሳይተናል። ሌላኛዋ ደግሞ እንደምታውቁት ሴት ናት። እዚህ ፕላትፎርሙ ላይ ይሄን ነገር የጀመረችው ባለፈው ለዳዊት እንግዲህ ምልክት ሰጥቸው ነው ራሱ ያወራው። ዛሬም ለሷ ምልክት ልስጣት። ከናይጄሪያ ጀምራለሁ በሉልኝ። በቃ አለቀ። ይሄን ብቻ ንገሩልኝ። ከናይጄሪያ ጀምራለሁ። ከናይጄሪያ ቱር አድርገን ወደ ካናዳ እንገባለን በሉልኝ። በቃ ይሄን ብቻ በሉልኝ። የናይጄሪያውን ነገር ያዙልኝ። ከናይጄሪያ ወደ ካናዳ እንገባለን። እቺን ያዙልኝ። ከናይጄሪያ እስከ ካናዳ አዋራው ከባድ ነው፣ ዱቄቱ ከባድ ነው። እንግዲህ ምንም ልላችሁ አልችልም። ደግሞ አፎርደብል ነው። አይ ቲንክ ዱቄት ካናዳ ይመስለኛል። በረዶም ዱቄት ይመስላልና እንደው በቃ ከናይጄሪያ እስከ ካናዳ እንገናኝበታለን በሉልኝ። በቃ ይሄንን ከነገራችሁልኝ ይበቃል። አይ ችግር የለውም ከተባለ እንግዲህ እንደዚህ ደግሞ ያለውን ሚሽን እናወጣለን ማለት ነው። ለወንጌል እንቅፋት የሚሆኑበትን ሚሽን ማለት ነው። ለወንጌል እንቅፋት በነገራችን ላይ ፕላትፎርሙ ላይ ያለ ጥሪ የሚያገለግል በጥሪ የሚያገለግል ለነፍስ ግድ ብሎት የሚያገለግል መጥቶ እዚህ ካቴና ባይብል ኤርሚ እንደሚለው ሱሱኒዮስ ሄሬኒዮስ ሊል የመጣ ኮሜንተሪ ሊያገላብጥ የእግዚአብሔርን ቃል ሳይሆን የመጣው መለየት ቀላል ነው። ቅድም ቤካ ተናግሯል። ስንት ነፍስ ወደ ጌታ ተጨመረ በእነሱ አገልግሎት። ስንት ነፍስ። በነገራችን ላይ የአገልጋይ የህይወቱ ምስክርነት አገልግሎቱን ይመሰክራል። የአገልጋይ የህይወቱ ምስክርነት ኦኬ። ለምሳሌ ኤርሚ ወንጌላዊ ነው አይደል? ወንጌላዊ ኤርሚያስ ምን አይነት ሰው ነው ሲባል ወንጌላዊ ኤርሚያስ ዘፍጥረትን ሲያስተምር፣ ዮሐንስ ወንጌልን ከአዲስ ኪዳን ሲያስተምር፣ የራእይ መጽሐፍን ሲያስተምር አይባልም። ወንጌላዊ ኤርሚያስ
የአንዲት ሴት ባል፣ የሶስት ልጆች አባት፣ እጅግ የተወደደ ለሰዎች በጣም የሚራራ ለነፍሳት በጣም ግድ የሚለው ታናናሾቹንም ዝቅ ብሎ የሚያከብር ህይወት ነው የሚመሰክረው። ኦኬ ህይወት። አሁን እናንተ እዚህ ላይ በተለይ ኦርቶዶክሳውያን ለሉትራውያን ሲያራግቡ ፔንቴኮስታሎች በትምህርት ስለመጡባቸው ትምህርታቸውማ አመድ በእግዚአብሔር ቃል ኢን ዘ ኔም ኦፍ ጂሰስ ክራይስት እንላለን እኛ ፔንቴኮስታል። እነሱ ኢን ዘ ኔም ኦፍ ቸርች ፋዘርስ ይላሉ። እኛ ኢን ዘ ኔም ኦፍ ጂሰስ ክራይስት ስንል እነሱ ኢን ዘ ኔም ኦፍ ጂሰስ ክራይስት ሳይሆን ኢን ዘ ኔም ኦፍ ቸርች ፋዘርስ፣ ኢን ዘ ኔም ኦፍ ሲሲኒዮስ፣ ሄሬዲዮስ፣ አትናቴዎስ፣ ኢግናሽየስ፣ ኢን ዘ ኔም ኦፍ ቸርች ፋዘርስ። ኢን ዘ ኔም ኦፍ ቸርች ፋዘርስ በሏቸው በምታገኟቸው ቦታ። ኢን ዘ ኔም ኦፍ ቸርች ፋዘርስ ናቸው። ስለዚህ ህይወት የአገልግሎት ምስክር ነው። ህይወት የአገልግሎት ምስክር ነው። በአስተምህሮ መሞገት ስለያቃታቸው የኛ የፔንቴኮስታል አስተምህሮ ጥርት ኩልል ያለ አስተምህሮ ነው። ያንተን መሰዊያ ጠረጴዛ ወይ እንጨት ስናስብልክ ትናዘዛለክ። ጠብቅ፣ አስተምር። ያንተን ቪዲዮ እያገላበጥን መልስ እንሰጥበታለን። አሁን ውሃው ቀረ፣ ስጋው ደሙ ቀረ። አሁን ደግሞ ወደ ጠረጴዛ መተናል። ፈርኒቸር ቤት ሊከፍት አስቦ እንደሆነ አላቅም። መሰዊያ ጣውላ እያለ ነው። አልገባኝም። ማነው ተመስገን የጌታ ልጅ ፈርኒቸር ቤት ከፍቻለሁ ብሏል አሉ። እንግዲህ ከሱ ጋር ፉክክር ይዞ እንደሆነ አልገባኝም። ስለዚህ የህይወት ምስክርነትም ወሳኝ ነው። ቅድስና ለእግዚአብሔር የምንለው እኮ በምክንያት ነው አይደል እንዴ? አለቀ። ስለዚህ ለዛች ሴት ከናይጄሪያ እንጀምራለን በሉልኝ። ከናይጄሪያ እስከ ካናዳ፣ ከኤርትራ ናይጄሪያ፣ ከናይጄሪያ ካናዳ በደንብ ቱር እናደርጋለን። አይሮን ነው እንግዲህ በዚህ ልምዴ ምናልባት እንግዲህ ወይ ካቢን ክሩም ልሆን እችላለሁ፣ ዋናውን ፓይለት አብራሪ ልሆን እችላለሁ። ብቻ ስትቀዱት ይፈሳል። አለቀ። ቀድጄዋለሁ፣ ይፈሳል። ይሄንን እንድትይዙልኝ ይፈልጋለሁ። ስለዚህ የህይወት ጥራት የሌለው የወንጌል አገልጋይ ነኝ የሚል ማንም እጁ ላይ በሆነ ኢንች ሳይዝ ስልክ ስላለ ወንጌልን ሊረብሽ የሚመጣ ዳር ይይዛል። ይሄንን እንድታቁልኝ እፈልጋለሁ። ወገኖች፣ ገስት ላይ ያላችሁ ወንድሞች እህቶች፣ ሀሳብ የምትጨምሩት ካለ ልስማ። ጊዜው የእናንተ ነው። ቴክ ዮር ታይም። ነገር ልበል ሰኒ በይ። እኔ እኮ በጣም ያስቸገሩ እንደው በጌታ ቤት የኖሩ ለወንጌል ጸረ የሆኑ በጣም ያሳዝኑኛል። እኛ እንኳን ከዓለም የመጣን በዚህ ልክ እንዴት ነው ለነፍሳት ግድ የሚለን? እንዴት ነው የምንንሰፈሰፍ? ደግሞ ዛሬ ሌላው ስዕል ላይ በቃን ደግሞ ጠረጴዛ ቅብጥርሴ እያሉ የሚያመጡብን ነገር እኔ ግራኔ የገባንና እንደው በእውነት እኛ ከድካም ዓለም ከመጣ ነው። እስኪ ትንሽ ተማሩ። በእውነት ለነፍሳት ግድ ይበላችሁ። እንደው ለወንጌል ጸራቱ ነው። በእውነት በጣም ጸረ የሆናችሁ በጌታ ቤት የኖራችሁ ነው። በጣም ብዙ ዓመታት ያሳለፋችሁ ይህንን ወንጌል በጣም ብሽቅጥቅጥ ያደረጋችሁ መንፈስ ቅዱስን የምትሳደቡ በጣም አዝናለሁ። አኬ ባለው ጉዳይ
ይገባችኋል። በመንፈስ ቅዱስ ቀልዳችኋል፣ በልሳን ቀልዳችኋል። ሉተራውያን በጣም ታሳዝናላችሁ። አብራችሁ ከጉያችሁ ቁጭ አድርጋችሁ አቅፋችሁ የምትጫወቱለት ወንድማኬ በጣም በጣም ልብ የሚሰብር ነገር ነው። እኛንም የሚነካ ቢሆንም ግን በእናንተ ቅሌት የመጣ ስለሆነ ቻሉት። መንፈስ ቅዱስን የተሳደበ ስርየት የለውም። ስለዚህ ሉተራውያን በእውነት ስርዓት ያዙ፣ በጣም ስርዓት ያዙ። ትንሽ እንደው ከድካም ከመጣ ነው ከኛ ከዓለም በቅርብ ጊዜ ከመጣ ነው። እንደው ትንሽ ተማሩ፣ ለነፍሳት ግድ ይበላችሁ። በጣም ታሳዝናላችሁ። ረጋ ብትሉ ይሻላል። የሚሰሩትን አትረብሹ። የሚሰሩትን ስለ ክርስቶስ ኢየሱስ የሚያወሩትን አትረብሹ። ኢየሱስ የሚሉትን አትረብሹ። ተባረኩልኝ። አሜን። ሰንዬ ጌታ ኢየሱስ ዘመንሽን ይባርክ። ተባረኩ። አንድ የረሳሁት ነገር ምናልባት ዳዊት ሉትራን እያዳመጠኝ ሊሆን ይችላል በዚህ ሰዓት። ዳዊት ሉትራን ሰኞ ልትመለስበት ያሰብከውን ጉዳይ ቀድሜ መስማቴን ልነግር ከወዳለው። ስለዚህ በውሸት ስለመጣ ከአንተ እዚህ ሀገር እህት ስለሌለክ እህት ያለክ ኢትዮጵያ ነውና እዚህ ሀገር እህት አለኝ ብለህ ልትሰራ የተዘጋጀውን ድራማ ቀድሞ ስለደረሰኝ ከዚህ ሐሰተኛ ድርጊትክ እንድትቆጠብ ለማሳሰብ እወዳለሁ። ዩናይትድ ስቴትስ ኦፍ አሜሪካ ላይ እህት የለህም። አንተ እህት ያለክ ኢትዮጵያ ነው። ስለዚህ ሰኞ ዕለት ልትፈጥር የተዘጋጀኸውን እዚህ ሀገር እህቴ ናት ብለክ ያቺን ሴት በጣም በሚገርማችሁ ሁኔታ የምታውቋት ሴት ናት። ከእሷ ጋር ኮላቦሬት የሚያደርጉት ኤርሚን ለመምታት ነው። እህትክ ነኝ ብዬ ፕላትፎርሙ ላይ እመጣለሁ ተብሎ በጀርባ አሜሪካ ከሆናችሁ አምሶሪ ተሳይዚስ አታመልጡኝም። I'm telling you the truth። ማንም አይደለሁም። አታመልጡኝ። ከነ ምልክቱ ነው የምነግራችሁ። ሰኞ የፊታችን ሰኞ ከሷ ጋር የስጋ ዝምድና እንዳላችሁ ሆነክ ፕላትፎርሙ ላይ ልትሰራ የተዘጋጀውን ሴራ መታሁት በኢየሱስ። አለቀ። ተናግሬያለሁ። አለቀ። ወገኖች ለእናንተ አላቅም። እስትንፋሴ በጌታ እጅ ናት። አሁን ከደቂቃዎች በኋላ ነገም ከነገ ወዲያ ወደ ጌታ ሊሄድ ይችላል። የሰው ልጅ ሲሞት ወይ ዞር ሲል ጥቅሙ ይታወቃል ይባላል። guys you will understand someday። ኦኬ ተናግሬዋለሁ። እየነገርኳችሁ ነው። ከዚች ሴት ጋር የስጋ ዘመድ ነን ተብሎ ወንድማችንን ወንጌላዊ ኤርሚያስን ለማጥቃት በውስጥ ዲል እያደረጉ ነው። ማትጠብቁት ሰው I'm telling you the truth። ማትጠብቁት ሰው አይሳካም። ለምን? እዚህ ሀገር እህት የለውም። እህት ያለው ኢትዮጵያ ነው። አለቀ። ከዛ በተረፈ ሉትራውያን በትምህርታችሁ ቀጥሉ። ፕላትፎርሙ ላይ ትምህርታችሁን አስተምሩ። የቤተ ክርስቲያናችሁን አቋም
ግለጡ። ኢየሱስ ጌታ ነው ብላችሁ መስክሩ። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም አለ፣ እርሱም ኢየሱስ ነው። በነቢያት በስሙ ንስሐና የኃጢአት ስርየት እንደሚገኝለት የተነገረለት ትንቢት፣ ያ ትንቢት ስጋ ለብሶ ከቅድስት ማርያም ተወልዶ ስለኛ ኃጢአት፣ ስለኛ በደል፣ ስለኛ መተላለፍ ተተፍቶበት ተደብድቦ ተሰቃይቶ የደም ላብ አልቦት ስለኛ ኃጢአት፣ ስለኛ መተላለፍ ነፍሱን የሰጠው ኢየሱስ ነው ብላችሁም እንድትመሰክሩ አደራ አደራ አደራ። ሉተራውያን አደራ። ሰይጣንን፣ ዓለምን፣ ክፉ ስራውን፣ ዲያብሎስን ክጃለው የሚል አንድ ነፍስ ከቤታችሁ መስማት እንፈልጋለን። አንድ ነፍስ። እንደዚህ ስንላችሁ ደግሞ በውስጥ ድራማ አሰሩ፣ እርስ በርሳችሁ በሌላ አካውንት አሏችሁ። ይህንን መስማት እንፈልጋለን። ኤርሚዬ እንኳን እሺ፣ ቤካዬ እሺ፣ ቀጥል። የመሲ አይ አንድ ሰዎች በተለይ ግንዛቤ እንዲወስዱ የሚፈልገው ነገር አለ። እኛ እዚህ መተ ምናምን ነገር ድካም አይደለም ኤክስፖዝ የምናደርገው ልምምር ነው። ይሄን ወቁ። የእነሱን በጣም የከረፋ ልምምዶቻቸውን ትምህርት አድርጎበትና ልክ አድርጎ አመጥቶ ሰዎችን በማበላሸት የተጠመዱ ሰዎች አሉ። አንድ ነገር በደንብ ወቁ። እዚህ ያላችሁ ክርስቲያኖች ሰው አይደክምም አይደለም፣ ሰው ከድካሙ ይመለሳል በንስሐ። ነገር ግን ንስሐ አያስፈልገውም ብለው ያንን ድካማቸውን በትምህርት በደንብ አድርጎ አድራጅተው እርኩሰትን የሚነዙ ሰዎች በቅድስና እንዳይኖሩ እግዚአብሔርን በመፍራት እርሱን ወደ መምሰል እንዳይደርሱ በጣም በትምህርት የሰውን ማይንድ በማበላሸት የተጠመዱ ክፉዎች አሉ። አዎ የእነሱ ነገር አምጥተን ኤክስፖዝ ስናደርግ አንዳንዶች ተመሳሳይ አይነት ያው ተመሳሳይ ክንፍ ያላቸው አንድ የሚበሩት ላይክ እንደዚህ አይነት ላይፍ እንትን ውስጥ ያሉት ደግሞ መጥቶ ይጨዋሉ ይላሉ ሲመቱ ምናምን ነገር የሆነ ነገር ሲመታ ምናምን ነገ ምን እንደዚህ ሆነ ፈራለሁ ምናምን ይላሉ። ያ ፍራ አሁንም ወቀው ከድካም ጋር አይደለም። በተለይ ይሄንን አመጽ ይሄንን ቅርሻት ትውልዱ ላይ በመድፋት እንዴ በምንድነው በእንቅርት ላይ ጆሮ ደግፍ አይነት ስታፍ ማለት ነው። ድሮ ምን ቀርቶሽ ነው ምናምን አይነት ነገር እና በጣም በተደራጀ መንገድ የሚሰሩ የሚንቀሳቀሱ አሉ። እነሱን አመተን ኤክስፖዝ እናደርጋለን። ይሄው ድካም የዋራ ጉዳ መጣ ምናምን አው እናመጣለን፣ አምተን እንደፈዋለን። ይሄን ነው እኮ። ይሄን ግን የምናደርገው ለምንድን ነው ብላችሁ ካላችሁ ትውልዱን ለመጠበቅ ነው። በቃ ትውልዱን ለመጠበቅ ነው። ትውልድን ለማዳን ነው። እግዚአብሔርን መፍራት ነው። እግዚአብሔር ቀኑን በሙሉ እግዚአብሔርን በመፍራት ኑር ነው የሚለው መጽሐፍ ቅዱስ። ቀኑን በሙሉ ሰው ቀኑን በሙሉ እግዚአብሔርን እየተዳፈሩ እንደፈለጉ አድርጎ በጣም ጸያፍ የህይወት ስርዓት ውስጥ እንዲኖሩ በትምህርት እያስደገፉ የሚግቱ አሉ። የሚግቱ አንዳንዶች ደግሞ በቀል የተያዙ ሰዎች አሉ። ለምሳሌ እነሱ ያሉበትን የላይፍ እንትን ስታተስ ተመሳሳይ በሆነ መንገድ ሰዎች እንዲመጡ ሁሉንም ዲሲቭ አድርጎ በእነሱ አይነት መንገድ ውስጥ እንዲገቡ ለማድረግ ይሰሩም አሉ። ይሄኛውንም በደንብ አስተውሉ ወንድሞቼ እናቶች። ኦኬ አንዳንዱ ድካም ነው ያደረገው እንደዚህ ሰው አይደለም። እኛ ድካም መቼ ማምተን ኤክስፖዝ እናደርጋለን። ለመመድ ግን አመፅን ግን ኤክስፖዝ እናደርጋለን ትውልድ እንዲድን ማለት ነው። ኦኬ ይሄ በደንብ ይታሰብበት። የሰውን ጓዳ ጉድጓዳ ምናምን ፈልግ ከሱ ጋር የሚገናኝ ነገር አይደለም። እነዛ ሰዎች ያሉበትን ከዚያ ደግሞ ጀርባቸው ደን የሚፈልጉትና ኦር እነሱ ሊያገኙ የሚፈልጉትን እንትን መከልከል ስለሆነ እንትናችን ወይም ደግሞ እነሱ ሊያስመዘግቡ የፈለጉት እንትን አለ ነጥብ አለ እዛ ጋር እንደደርሶ ከመከላከል አንጻር ነው። ኦኬ ይሄ ይታሰብ። ሌላው ነገር ደግሞ በጣም ለምሳሌ ከወንጌል አንጻር ወንድሞች እህቶች የሚሰሩ አሉ። ለምሳሌ በቪዲዮ ምናምን ሪከርድ እያደረጉ እየቆራረጡ የሚሰሩ አሉ። በእነሱ ቪዲዮዎች እንኳን ብዙዎች ወደ እግዚአብሔር መንግስት መጥተዋል። በነገራችን ላይ ኦኬ
ኦርቶዶክሳውያን ጋር ያለውን የሐሰት ትምህርት ምናምን ለምሳሌ ወንድምየው መጥቶ ሲገልጥ ያን ሪከርድ አድርጎ ከዛ ጋር ኦርቶዶክሳውያን ገብቶ ቤታቸውን ከፍቶ ሲናገሩ አምጥተው ምናምን ነገር እያሉ እንዴ በጣም የሚገርም እኮ ስራ እየሰሩ ያሉ ወንድሞች እህቶች አሉ። ባይ ዘ ዌይ እነሱ እንኳን በጣም ወንጌል እየሰሩ ነው። እናንተ ግን እንደ ኔም ኦፍ ቸርች ፋተርስ ጠብ የሚል ነገር የለም። በኢየሱስ ክርስቶስ እውነቴን ነው የምላችሁ፣ ጠብ የሚል ነገር የለም። እና ቪዲዮ ቆራርጣችሁ ላይክ ኦርቶዶክሶች ጋር ገብታችሁ ምናምን ላይክ እያመጣችሁ እያቀናበራችሁ እየሰራችሁ ያላችሁ ወንድመቶቼ ተባረኩ፣ በጣም ተባረኩ፣ በርቱ። ለምን ሲባል የሆነች ቦታ ያለችው አንዲት ኦርቶዶክስ ሄዳ ይህንን ቪዲዮ ሰምታ እንዴት ነው የነገር ምናምን ግራ ገብቷት ጥያቄ ፈጥሮባት መታ ጠይቃለች። ኤርሚ ጋ ትመጣለች፣ ዳኒ ጋ፣ እኛ ጋ፣ ዳጊ ጋ፣ ኤፍሬም ጋ፣ መርሲ ጋ፣ ሁሉ ጋር በቃ እዚህ ያሉ ወንድሞች ሴቶች የሚያገለግሉ መጥተው እንዴት ነው ምናምን ለመከራከር አንዳንድ ሰዎች የሚገቡት ዝም ብሎ አይደሉም። ቪዲዮ የተቆራረጠ ቪዲዮ አይተው ነው የሆነ መጥቶ አውርቶ ከዛ ሲጋጭበት እዛና እዛ የተባለው ነገር ሲጋጭበት አይቶ መጥቶ ጥያቄ ፈጥሮበት የሚሟገተው ቪዲዮ ተቆራርጦ ከተሰራውም ነገር ተነስቶ ነው። እና በርቱ እናንተ በጣም በብዙ ዘርፍ ትፈልጣላችሁ። ለወንጌል በጣም ኮንትሪቢዩት እያደረጋችሁ ነው በጣም ማለት ነው። ከነዛ ከእንደ ኔም ኦፍ ቸርች ፋዘርስ ከእንደ ኔም ኦፍ አማናዊ ነው ከዲራዊ ነው ከሚሉት ማለት ነው። አሁን የጌታ እራት አማናዊ ነው ወይስ ከዲራዊ ነው? አንተ አማናዊም ከዲራዊም በል፣ እኛ የጌታ ደም ነው የጌታ ስጋ ነው ብለን እንወስዳለን። ጸጋው እንካፈል፣ አለቀ። ከዛ የበረከቱን ትሩፋት እንካፈል። አንተ አማናዊም ከዲራዊም በል። ጥምቀት ያድና እኛ ችግር የለውም። ጥምቀት ሞትና ትንሣኤውን ለመተባበር ነው ብለን እኛ አምነን እንደ እግዚአብሔር ቃል እንቀበላለን፣ እንፈጽማለን። ስርዓት ከዲራዮች እናንተ ቀጥሉ። ምን ልላችሁ ፈልጌ ነው፣ እዚህ የመጣችሁ ወንድሞች እህቶች፣ የሆነ ነገር መተን ዛሬ ወይ ነገ ኤክስፖዝ ስናደርግ ፕሊዝ ጉድና ምናምን ከመግለጥ አይደለም፣ አመፅን ከመግለጽና ሰዎች በአመፅ እንዳይኖሩ የነሱን ክፉ ትምህርት እንዳይቀበሉ ከመከላከል ነው። በቃ ሌላ ምንም ሞቲቭ የለንም። ሰው ይደክማል፣ እናምናለን። ከድካም ይመለሳል፣ እናውቃለን። ሰው ሲስታል፣ እናውቃለን። ከስህተቱ ይመለሳል፣ እናውቃለን። ግን ስህተትና ድካም፣ አመፅ በትምህርት ተደግፎ እንዲቀጥል በሰው ዘንድ እንዲገባ ግን አናደርግም። ስለዚህ ሜርሲ የምታደርገው ነገር አመፅን ከመግለጥ ነው እንጂ ጉድን አይደለም። ኦኬ ጉድን አይደለም። እና እያንዳንድሽ ያው እንግዲህ በኃይለኛ መነጽር ውስጥ ገብተሻል። አካሄድሽን በጥንቃቄ አድርጊ። ልክ እንዳረገዘች ሴት ማለት ነው። ሞለጃዋ ሰዓት እንደደረሰች ሴት አረማመድሽን ቲክታክ ላይ ያለሽ ማንሽ ጥሎ ዘለን ማናንተ ድፋባቸው አለ ኤርሚዬ። አካሄድን በጥንቃቄ አድርግ። ከዛ ዊልሲ ያ እትዮ በርቺ። እሺ ቤካ የተባረክ ጸጋ ይብዛል። ቤካ በተናገረው ላይ አንድ ሀሳብ ሂዊ አለች። የሂዊ አካውንት ተዘግቶ ነው ያው የድሮ 150 ሺህ ፎሎ ያለው የእሷን ፎሎ በማድረግ እንተባበር ለማለት ነው። ያው እሷ ነው እየታገች ያለችው በትጋት ቪዲዮ በመስራት እና እንትን በማለት እዚህ ያለች ታች ያለችው ፎሎ እናስደርግ በማለት ነው። እሺ ቤኪ የተባረክ ጸጋ ይብዛል። ተባረክ።